ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጥሪያቸውን ይዘው ሲነሱ ተቀባይ አላገኙ። ሁሉም ተጋጫቸው። የቁረይሽ መሳፍንት በሳቸው ላይ ዘመቻቸውን ቀጠሉ። ስማቸውን ማጥፋት ጀመሩ። 13 ዓመት ደከሙ። ሁሌም ለሐጅ ፕሮግራም ወደ ካዕባ የሚመጡ አረቦችን ያናግሩ ነበር። መን ዩእዊኒ፣ ማነው ከናንተ መሃል የሚያስጠጋኝ፣ አብሬውም መሆን የጌታዬን መልእክት ማደርስ እያሉ ይማጸኑ ነበር። ሁሉም ጎሳዎች የቁረይሽን ፕሮፓጋንዳ ተቀብለው ከነቢዩ ሸሽተዋል። ዱላው ሲበዛ ወንጠጣው ሲበረታ ከፈሉን ወደኛው አገር ወደ ሐበሻ ላኩ። አሁንም ዳዕዋቸውን ቀጠሉ። ቁም ፈአንዚር ተብለዋል። ቁም አስጠንቅቅ፣ አልተቀመጡ። ለመጣው ሁሉ ሐሳብ ያቀርቡ ነበር። ቁረይሾችም ነቢዩ ተቀባይነት እንዳያገኙ ሰለላሁ ዐለይሂ ወሰለም ሴራቸውን ነዙ። ኢን ሁወ ኢላ ሲሕሩን ዩእተር፣ ኢን ሁወ ኢላ ቀውሉል በሸር እያሉ ነዙ። የተለያዩ አገር አመራሮች ሲገቡ ጆሮአቸውን በጥጥ ይሸፍኑ ነበር የነቢዩን ንግግር ላለመስማት። የአላህ ውሳኔ ሆነና አንዴ የአንሷር 6 ወጣቶች ጋር ተገናኙ። ሚን አይነ አንቱም አላቸው። ከየት ናችሁ? እኛማ ከመዲና ከየትሪብ ባሉ ስሟ ያኔ የትሪብ የተለያየ ስም አላት። መዲና፣ የትሪብ፣ ጣባ፣ ዳር፣ ጠይባ ስሟ ብዙ ነው። የነቢዩ ዓለይሂ ሰላቱ ወሰላም እኛ ከየትሪብ ሚን መዋሊ የሁድ የይሁዶች ጎረቤት አይደላችሁ እንዳሏቸው አዎናል። ለመጽሐፍ ሰዎች ቅርብ መሆናቸውን ሲያውቁ ነቢዩ ዲናቸውን አቀረቡ። እኔ አላህ ነቢይ ነኝ፣ ምጣራው ወደ አላህ ነው። ቁርአን ደግሞ ይሄ ይባላል። ኢብራሂም ማለት ወንድሜ ነው፣ ኢየሱስ ወንድሜ ነው። ዘረዘሩላቸው፣ ተመሰሱ። እና አስዓድ ብኑ ዙራራ የሚባለው አንሷሪ ያብሯቸው ነበር። ከዛም ዞር አሉና እንዲህ ይሄ ሰውዬ የሁዳዎቹ የሚያስፈራሩብን በሱ አይደለም እንዴ? የሁዶቹ ከአንሷር ጋር ያኔ ሲጋጩ መዲና ላይ ጠብቁን፣ የመጨረሻው ነቢይ ይመጣል፣ ዘመኑ አጥሎናል፣ ኮከቡ ወጣለች፣ ከሱ ጋር ሆነን የምናጠፋችሁ ይሏቸው ነው። የነቢዩን ስም ያውቁ ነበር አንሷሮች። የመጨረሻው ነቢይ ዘመኑ እንዳጠለላቸው ሲሰማሉ። ከዛም ተመካከሩ፣ ይሄ ነቢይ እንዳያመልጠናል። ተሰበሰቡና እስልምናን ከነቢዩ እጅ ተቀበሉ። ለነቢዩ ዓለይሂ ሰላቱ ወሰላም አንድ ቃል አሏቸው። የአላህ መልእክተኛ፣ እኛ ሕዝባችንን ጥለን መጥተናል። አውስና ኸዝረጅ ይባላሉ። ያኔ በሁለቱ መሃል ከፍተኛ ጦርነት አልፏል። የውሙ ቡዓት ይባላል። በርካታ አመራሮች የተገደለበት ፍልሚያ ነው። እርስ በርስ ተጋለን ፊት ተዟዙረን ነው ያለ። መጠህ አንድ ካረከን ካንተ በላይ እዚህ ምድር ላይ የተከበረ የለም አላቸው። መርሐባ አሏቸው። ከነሱ ጋር አስከትለው ዲንን እንዲያስተምር ሙስዓብ ብን ዑመይር ላኩት። የእሳቸውን ሰሓባ ሙስዓብ መዲና ከተመ። ከአስዓድ ብን ዙራራ ግቢ ሆኖ እስልምናን ማስተማር ጀመረ። ሲያስተምር ይሄ ወሬ ለአንሷሮቹ አለቃ ለሰዓድ ብን ሙዓዝ ይደርሳል። አንተ አትሰማም እንዴ? አንድ ግለሰብ መጥቶ ያገርህን ሕዝብ እያምታታ ነው አሉት። ተቆጦ መጣ። ሲገባ ያ ግቢ ሰዓድ ብን ዙራራ ግቢ ነው። የእሱ ደግሞ ያክስት ልጅ ነው የመሪው። በጣም ሳት ጎርሶ መጣ። ያ ሰዓድ አንተ ከኔ ዘንድ የዝምድና ገመድህን ተጠቅመ ነው እንዲህ ያለ ትእዛዝ የምትፈጽማ? ለነፍሳችሁ ፍላጎት ካላችሁ ጥላችሁ ውጡ አላችሁ። ወጣት ነው፣ ግርማ ሞገስ ያለው ነው፣ የአገሪቱ ጀነራል ነው፣ ህዝቡ የሚያከብረው የሚታዘዘው መሪ ነው። አስዓድም ወደ ሙስዓብ ተመለከተ። ሙስዓብም ዞር አለና በአንድ ቃል ንዴቱን ዋጣ። አወ ተጅሊስ ፈተስማ፣ ቁጭ በልና ንግግሬን ስማ። ፈኢን ረዲተ ቀቢልተ፣ ከወደድከው ትቀበለኛለህ። ወኢን ከሪህተ፣ ከጠላኸው የጠላኸው ከአገር ይዘን እንወጣለን። ይህ ትልቅ መሪ ጦሩን ተከለና አንሰፍት፣ እውነት ብለሃል፣ ልስማሃል። ቁጭ አለ። ሙስዓብ ብን ዑመይር
ከነቢዩ የተማረውን ኑር ለቀቀበት። ስለ እስልምና አብራራለት። ሰሃቦቹ ምን ይላሉ? ከዛ በኋላ ያሉ ሰዓድ ብን ሙዓዝ መሪያቸው ሸሃዳ ከመናገሩ በፊት ፊቱ ሲበራ እናየው ነበር። እየተገረመ ይሰማዋል። ስለ እስልምና፣ ስለ የውመል ቂያማ፣ ስለ ቁርአን፣ ስለ ነቢያት ታሪክ ማዕቁት ታሪክ ተመሰሰ። ልክ ንግግሩ እንደጨረሰ ወደ እናንተ እምነት ለመግባት ምንድነው የሚደረገው አላቸው። ሸሃዳውን ተቀበለ። ሰዓድ እብኑ ሙዓዝ የሀገሪቱ መሪ ጀነራል። ይህ ጀነራል ይህን ተቀብሎ አልቀረም። ታሪኩ ከዚህ ይጀምራል። ወደ ህዝቡ ተመለሰ፣ ሰበሰባቸው። ያ ማዕሸር አልአንሳር፣ ያ በኒ ዓብድ ጃር ነው የሚባሉት። ያን ተሰብሰቡ አላቸው። ከይፈ አምሪ ፊኩም፣ እኔ እናንተ ዘንድ ደረጃዬ ቦታዬ ምንድነው አሉ። አንተ ሰይዱና፣ አለቃችን፣ ያለቃችን ልጅ የተከበርከው አሉ። እንግዳ አላቸው፣ የሴቶቻችሁም የወንዶቻችሁም ንግግር ከኔ ጋር ክልክል ነው፣ በነቢዩ መሐመድ በአላህ እስክታምኑ አላቸው። በጣም የሚደንቀው ሙአሪኾቹ ሲናገሩ በዛ ምሽት እስልምና ሁሉም ተቀብለዋል። ምንም የአንሷር ቤት የለም እስልምና የገባ ቢሆን ሁሉም ለኢስላም አደረ። በዚህ ሰዓድ እብኑ ሙዓዝ ለነቢዩ ሰነድ አዘጋጅቶ ጠበቃቸው። ነቢዩም ዓለይሂ ሰላቱ ወሰላም ወደ መዲና መጡ። በክብር ተቀበላቸው። ጎዳናውን ጠረገላቸው። ዲኑን አስፋፉ። አብሯቸው ቆመ ከነቢዩ ዓለይሂ ሰላቱ ወሰላም። የሙናፊቆችን ተንኮል እያረገፈ አብሯቸው ከነቢዩ ጋር ቆየ። ህዝቡን አሰልፎ ተከተላቸው። ያው እንደምታውቁት መሃል ላይ ያለ ድንገት የበድር ጦርነት ነው። ነቢዩ ዓለይሂ ሰላቱ ወሰላም ከሻም ሀገር የመጣን የቁረይሽ ቅፍለት ለመቁረጥ ነበር የሄዱት። ንብረቶቻቸውን መካ ላይ ስለወሰዱባቸው እዚህም ለመካስ ነበር የወጡት። ቁረይሾቹ ግመሉን አሳለፉና ዘምተው መጡ። 1000 ያኔ ሰሃቦቹ 300 ናቸው። ከ300 ውስጥ 230 አንሷር ናቸው። የሰዓድ ብን ሙዓዝ ጎሳዎች ናቸው። ያኔም ነቢዩ ዓለይሂ ሰላቱ ወሰላም ጦርነት እንደማይቀር ሲያውቁ ሰበሰቡና አሺሩ ኢለየ ዒባደላህ፣ እባካችሁን አማክሩኝ እንዝመት ወይስ አሏቸው። ያኔ አቡበክር ስዲቅ ተነሳ ተናገረ፣ አዎና። ዑመር ተነሳ ተናገረ፣ ሚቅዳድ ተነሳ ተናገረ። ሁሉም ሙሃጅር ናቸው፣ ስደተኛ። ቀሪዎቹ አንሷሮች ናቸው። የጦሩን ትልቅ ቁጥር የሚወስኑት እነሱ ናቸው። ከነቢዩ ጋር ደግሞ ሲስማሙ መዲና ላይ ሊጠብቋቸው እንጂ ከመዲና ውጭ ጦርነት ሊሳተፉ አይደለም። ስምነታቸው ይሄን አያካት። እዛ ነው ነቢዩ ምን አሉ? አሺሩ ኢለየ ዒባደላህ፣ ምክራችሁን እፈልጋለሁ። ከዛ ሰዓድ ብን ሙዓዝ ገባው። ሙሃጅሮች ተናግረዋል። የአንሷሮቹ ንግግር እንደፈለጉ ገባው። የአላህ መልእክተኛ አላቸው። ለከአነከ ቱሪዱና፣ የእኛም መልስ ነው እንደ እየጠበቅ ያለው አላቸው። መልእክተኛው ዓለይሂ ሰላቱ ወሰላም አዎን ማለት። ህዝቡ ያዳምጣል፣ ሰራዊቱ እየሰማ ነው። የእሱ ንግግር በጦርነቱ ላይ ውሳኔ አለ። 230 የሚመራው እሱ። የአላህ መልእክተኛ ነሕኑ አመና ብክ፣ በአንተ እኮ አምነናል። ወሰደቅናክ፣ እውነት ብለናል እኮ። ወሸሂድና አነማ ጅእተ ብሂ ሁወል ሐቅ፣ ይዘው የመጣው እውነት መሆኑን እኮ መስክረናል። በዚህም ጉዳይ ላይ ቃላችንን ሰጠናል። አለ ሰምዕ ወጣዕ፣ እሺ ብለን ልንታዘዝ። የአላህ መልእክተኛ እመነን፣ ይሄን ወንዝ ቀዳችሁ ለፉት ብትለን አብረንህ እናልፋለን፣ ከኛ መሃል አንድ የሚቀረለን። የአላህ መልእክተኛ እኛ አንሷሮች ነን። ሰቡሩን ፊል ሐርብ ሰዱቁን ዐንደ ልቃ፣ ጦርነት ላይ ታጋሾች፣ ስንገናኝ እውነተኞች ተፋላሚዎች ነን። የአላህ መልእክተኛ የፈለከውን ገመድ ቀጥል፣ የፈለከውን ቁረጥ፣ አብረንህ። የፈለከው ጋር ተፋለም፣ የፈለከው ጋር ሰላም ፍጠር፣ አብረንህ ነን። የአላህ መልእክተኛ ከገንዘባችን የፈለከውን ውሰድ፣ የወሰድከው ካስቀረው በላይ እኛ ዘንድ ተወዳጅ። የአላህ መልእክተኛ አለች። ነቢዩ ፊታቸው መብራት ጀመረ። የአላህ መልእክተኛ ነገ ፍልሚያው ላይ
አላህ የሚያስደስትህን ነገር በእኛ እንዲያሳይ እንመኛለን። ነቢዩ ፊታቸው ፍክት አለ ሰለላሁ ዐለይሂ ወሰለም። ልባቸው ውስጥ ገባ። ያኔም ዱዓቸውን አገኘ። ዘመቱ። አላህም ድልን ለሙእሚኖቹ አደረገ እና አቡ ጀህል ያኔ ተሰው ሙስሊሞቹ በድል ተመለሱ። ሰዓድ ብን ሙዓዝ ህዝቦቹን ያሰለፈ የ30 ዓመት ወጣት ነበር። እስልምና ሲቀበል የ30 ዓመት ወጣት ህዝቡ አይደለም ትእዛዙን እምነታቸውን ለመቀየር ዝግጁ የሆኑለት መሪ ነበር። ሰዓድ አንድም መሪ በገንዘብ እሽት ላይ ይሆናል፣ በጊዜ እሽት ላይ ይሆናል፣ በጉልበት እሽት ላይ ይሆናል። በኢማንህ እንዴት እሽት ለዋል? እንዴት ቢወዱት ነው? እንዴት ቢያከብሩት ነው? እንዴት አይነት ስልጥና ነው ነበር? ሰው እምነቱን እስኪሰጠው ድረስ እጁ የገባ ሰዓድ ብን ሙዓዝ የነብዩ ጋሻ ሆኖ ዘለቀ። የኡሁድ ጦርነት ላይ በርካታ ሰሃቦቹ ሰልፉ ሲናድ ነብዩ ጥግ ሆኖ ሰይፍ የተቀበለ እሱ ነው። የነብዩ የቅርብ ወዳጅ አማካሪያቸው ነው። እንደምታውቁት በእስልምና ላይ ከፍተኛው ከባዱ ጦርነት የሚባለው የውሙል አሕዛብ ነው። ጭፍራዎቹ እነ ቁረይሽ እነ ገጠፋን የሁዶችን ጨምሮ እስልምና አንዴ ጨፍልቀን እናጠፋለን ብለው የዘመቱበት ወቅት ነው። ሰዓድ ብን ሙዓዝ ያኔ ሙስሊሙ ሲወጠር ነቢዩ አንድን መንገድ ፈተሩ። መዲናን ከተራራ ጫፍ እስከ ተራራ ጫፍ ጉድጓድን ቆፍራሉ ቁረይሾችን ለመመለስ ተሳካላቸው። ቀኑ ሲበዛባቸው መወጠሩ ሲከብዳቸው ውሃ አጡ፣ ምግብ አጡ። ያኔ ጦሩን የጠላትን ጦር ለመበተን አንድ ስትራቴጂ ነብዩ ቀየሱ። ገጠፋን ለሚባለው ጦር የቁረይሽን አጋዥ ለሱ የመዲናን ቴምር ሊሰጡት ተስማሙ። የዓመት ቴምር ግን ሊመለስ ጦሩን ገቡ። ከዛ ይሄን ሰዓድን ጠሩት። ያ ሰዓድ እንደዚህ አስቤያለሁ አሉት። ሰዓድ ምን አላቸው? የአላህ መልእክተኛ ይሄ አላህ ያወረደልህ ወሕይ ነው ሐሳብ መስጠት ማንችለው ወይስ የጦርነት ስትራቴጂ ነው አላቸው። አይ በአንድ ላይ ሊያጠፏችሁ ሲዘምቱ ኃይላቸውን ለመበተን አስቤ ነው። እንደዛማ ከሆነ የአላህ መልእክተኛ ይሄ አይሆንም አላቸው። እንዴት አሉት? እኛ እና ገጠፋን ሽርክ ላይ ነበርን፣ ጣዖት አምላኪ ነበርን። ያኔ ለኛ አድረው ተንበርክከው ነው የሚኖሩት። አሁን አንተን ከተከተልነ በኋላ አላህን ካወቅነ በኋላ ቁርአንን ካዝነ በኋላ ጭራሽ ሰጠን እንደራደራለን። የአላህ መልእክተኛ አይሆንም ማለት ነው። ተመልከቱ ጀግንነት። ነብዩም ቃሉን አጸደቁ፣ አቆሙ። ከጀርባ የሁዶች ካዷቸው። ሙስሊሞቹን ከውስጥ ለማጥቃት ጣሩ። ነብዩ ውጥረት ውስጥ ገቡ። ወኢዛገቲል አብሳር ወበለገቲል ቁሉቡል ሐናጅር። ከባድ ውጥረት ውስጥ ገቡ። ያኔ ወደ አርረሕማን እጃቸውን አነሱ። አላህ ወይ በምትመልሳቸው መልሳቸው። አላህም ንፋስንና ሰራዊቱን ላከ። የቁረይሽን ዳሶች አፈራረሰው። ሰራዊቱ ተበትኖ ጠፋ። ያኔ በዛ ወቅት ላይ ከርቀት ጉድጓዱ ጫፍ ላይ አንድ የቁረይሽ ጦር ቀስት ይወረውራል። ሰዓድ ቁሞ ነበር። ድንገት የለበሰው ለምድ እዚህ ጋር ብቻ ነው፣ እጁ ክፍት ነው። ደም ስሩን አገኘ። ደሙ ፈሰሰ። መቆም አልቻለም። ነቢዩ አከሙት። አንዴ ሁለቴ ሶስቴ ሊቆም አልቻለም። ያኔ ሰዓድ አንድ ዱዓ አረገ። አላህ ወይ ከቁረይሾቹ ጋር ከዚህ በኋላ ፍልሚያ ካለን አቆየኝ፣ ካልሆነ አንተን መገናኘት ፈልጋለሁ። አላህ ወይ አለ። ነገር ግን እነዚህ ካዱነኔ በኒ ቁረይዛ ይሁዶች ፍጻሜ ሳታሳይ እንዳትወስዱ ነው። ነቢዩም ዓለይሂ ሰላቱ ወሰላም የአሕዛብ ጦርነትን ጨርሰው ወደ ቤታቸው ሲሄዱ ጅብሪል በራቸው መጣ። የአላህ መልእክተኛ ለምድህን አወለክ? የጦር ለምድህን አለ። መላእካን እኮ አላወለቁም። ተከተለይ በኒ ቁረይዛ መሬቱን እኔ አርገፈግፈዋለሁ አላቸው። ነቢዩም ሰሃባውን አዘዙና ዘመቱ። በኒ ቁረይዛ ገቡና 20 ቀን አጠሯቸው። ይሁዶችን አንወርድም አሉ ከቤታቸው። ሕስን ይባላል። ያኔ ከባድ ትልቅ አጥር ነው የሚኖሩበት፣ ትልቅ ግንብ ነው። መጨረሻ ከ20 ቀን በኋላ ሰዓድ ብን ሙዓዝ ይዳኝነ እንውረድ። እሱ ድሮ አንሷር የትሪብ ያለ ወዳጃቸው አይጨክንብንም ብለው እሱ ይፍረዳው።
ክፈቱ በራችሁን ተባሉ። ነብዩ ቃል ሰጥቷቸው ያኔ ሰዓድን አምጡት አሉ ነብዩ አለይሂ ሰላቱ ወሰለም። የአላህ መልእክተኛ ታሞ ተኝቶ ነው ተባለ። ይዛችሁት ነው። ሰዓድ ተጭኖ መጣ። ነብዩም ለሰሃቦቹ ምን አሉ? ቁሙ ኢላ ሰይዲኩም ፈአንዚሉ፣ ወደ አለቃችሁ ቁሙና አውርዱት አሉ። ወረደ። ለምን ነው የተጠራው? እንድትዳኝ። ዳኛ እንደሆን ፈቅዳችኋል? አዎ። ወደ ሰሃቦቹ ዞረ። እዚህ አካባቢ እኔ እንድዳኝ ትፈቅዳላችሁ? አዎን አለ ሰሃባ። ወደ ይሁዶቹ ዞረ። ፍርዴን ትቀበላላችሁ? አዎ አሉ። ከፊት ለፊት ሰይዱል ሙርሰሊን እንዴት ቀና ብሎ ይያቸው አንገቱን ደፋና ወሚንሃ ሁና የርዳ ቢሕክሚ፣ እዚህ ፊት ለፊቴስ ፍርዴን ይቀበላሉ ወይ ያለ ነብዩ አለይሂ ሰላቱ ወሰላም ነዓም ተቀብያለሁ። ያኔ ሰዓድ ፍርድ ሰጠ። ጦርነቱ ላይ የተሳተፉ ከኋላ ሆነው በር የከፈቱ ከውስጡ ነው ያጠቁና ሁሉም እንዲገደሉ ወስናለሁ። የጦረኛ ቅጣት አወጀ። ንብረታቸው ይወረስ ብሎ ወሰነ። ነቢዩ ያን ያስከትለው ከባድ ቃል ተናገሩ። ፈቀድ ሐከምት ቢማ ሐከመ አላህ ምን ፈውቅ ሰብዕ ሰማዋት። አንተ አሁን የተናገርከው አላህ ከሰማቱ ሰማይ በላይ ሆኖ የተናገረው ነው። ውሳኔው ጸደቀ። ልክ ቃሉ ይቺ ስለነበረች ፍርድ ከሰጠ በኋላ እጁ ፈነዳ፣ ደሙ ፈሰሰ። ሰዓድን ወደ ቤት መለሱት። ምሽት ላይ ድንገት ጅብሪል ወደ ነቢዩ ዓለይሂ ሰላቱ ወሰላም ወረደ። አንተ ሙሐመድ ከኡመቶች ውስጥ ዛሬ አንድ ሰው ሞተ፣ እሱን ለመሸኘት 70 መላእክት ወረዳሉ። ሰዓድ መሆኑን አወቁ ነቢዩ ዓለይሂ ሰላቱ ወሰላም። ሩጠው ወደ ሰዓድ ቤት ሮጡ፣ ይፈጥናሉ። ሰሃቦች ይከተላሉ ጫማቸው እስኪበጠስ ድረስ። የአላህ መልእክተኛ ረጋ በል ፈጠንክ ይሏቸዋል። ተከተሉኝ። እንደ ሐንዘላ ደግሞ መላእክት አጥሮት እንዳይጠብቀን አሉ ነብዩ አለይሂ ሰላቱ ወሰላም። ነብዩ ወደ ሰዓድ ሄዱ። እናቱ እያለቀሰች አገኘ። ሁሉም እናት ለቅሶ ውሸታም ነው፣ የሰዓድ እናት ስትቀር አሉ ነብዩ አለይሂ ሰላቱ ወሰላም። ከዛም ጠጋሉና ለእናቱ ምን አሏት? አንቺ ሆይ እህተዝ ዐርሹ ረሕማን ሊመውት ሰዓድ አሏት ነብዩ አለይሂ ሰላቱ ወሰላም። ለሰዓድ ሞት እኮ የሰማዩ ዋና ዓርሽ የሚባለው ዓለም ራደለት አሉ ነብዩ አለይሂ ሰላቱ ወሰላም። እንዴት አይነት ደረጃ! እርግጥ ነው አውቃለሁ ለብዙ ሰዎች ስቴዲየም እንደምሪድላቸው፣ የጭፈራ ቤት አዳራሾች እንደሚጮሁላቸው አውቃለሁ። ከምድር በላይ ከሰማይ ሰማያት በላይ ዓርሽ የሚባለው ግዙፍ ዓለም ለአንድ ወጣት ሞት ተርገፈገፈ። 70 መላእክት አላህ ላከ ጀናዛውን እንዲያጅቡ። ጀናዛውን ተሸክመው ሲሄዱ ቀለላቸው። ግዙፍ ነበር ቁመናው። የአላህ መልእክተኛ ጀናዛው ቀለለን አሉ። እናንተ እኮ አይደለም የተሸከማችሁት መላእክት ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሰዓድ በክብር ወደ መጨረሻው ዓለም ተሻገረ። የአላህን ውዴታ አገኘ። ቀብሩን ስንቆፍር ይላል አቡ ሰዒድን አልኹድሪ፣ ቀብሩን ስንቆፍር የቀብሩ ላሕድ እስክንደርስ ድረስ ሚስክ ይወጣ ነበር ከቀብሩ አልሽት፣ አፈሩ ያውድ ነበር። በክብር ቀበሩት። ሰዓድ የእስልምና ባለውለታ፣ የነቢዩ ባልደረባ፣ ዓርሽ ለሞቱ የተንቀጠቀጠለት፣ ከሙሃጅሮቹ አቡበክር ስዲቅ እንደሆነ ሁሉ የአንሷሮቹ ስዲቅ የሚባለው ግለሰብ እስልምና ሲቀበል 30 ዓመቱ ነው። ሲሞት 36 ዓመቱ። በ6 ዓመት የእስልምና ቆይታ ውስጥ ህዝቡን ወደ እስልምና አምጥቶ ሲሞት የላይኛው ዓለም ለሱ ተርገፈገፈ። ሰዓድ የሁላችን ተምሳሌት፣ ሰዓድ የሁላችን ሞዴል። ሰዓድ ለዲኑ ለመልፋት ላሰቡ ወጣቶች ሁሉ ተምሳሌት። አላ ወፈዓሉ الخيرات واستغفروا ربكم فيا فوز المستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه نبينا محمد عليه الصلاة والسلام. سعد كالف بوهلا سعد رستوتها በተለያየ አጋጣሚ ያስታውሱት ነበር። አንዴ ሰሃቦቻቸው ጋር ቁጭ ብለው ምርኮ መጣ፣ ወርቁ አልማዙ መጣ።
ሰሃቦቹ በትኩረት ያንን ወርቅ ሲመለከቱ አዩና ሰዓድን አስታወሱ። ለምን ዲሉ ሰዓድን ፊል ጀና ሰዓድ እኮ እጁ ላይ የሚይዘው ጀነት ውስጥ መሐረቡ ጨርቁ ኸይሩ ምን ዱንያ ወማ ፊሃ ዱንያና ዱንያ ከያዘችው በላይ ዋጋ አለው አላህ ዘንድ። ነቢዩ ዓለይሂ ሰላቱ ወሰላም እሱ ቢያልፍም ለሱ ጎሳ ጠበቃ ሆነው ዲኑን ለረዱት አንሷሮች አጋዥ ሆነው ስሜታቸውን ጠብቀው ቃላቸውን ሞሉላት። ነቢዩ ዓለይሂ ሰላቱ ወሰላም መካን ከፍተው ከገቡ በኋላ ሐዋዜን የሚባል ጦርነት ላይ አድርገዋል። የውሙ ሑነይን የሑነይን ጦርነት የምንለው በዚህ ጦርነት ላይ ብዙ ምርኮ ሰበሰቡ። እንደዛ አይነት ምርኮ ይዞ ያኔና አቡ ሱፊያን የሰለሙበት ጊዜያዊ ወቅት ነበር። ለእስልምና ቀልባቸውን ለማላመድ ብለው ለአቡ ሱፊያን ብቻ 100 ግመል ሰጠውት፣ 100 ፍየል የሰጡታል። ወርቁን ብሩን አከፋፈሉት ለሰለሙት የቁረይሽ ሰዎች። ያኔ የሰዓድ ብን ሙዓዝ ጎሳ የአንሷሮች ውስጥ የተወሰኑት ቅሬታ ገባቸው። በቃ ነቢዩ ዓለይሂ ሰላቱ ወሰላም ወገኖቻቸውን አገኙ፣ እኛን ተውናል። ለነሱ አከፋፈሉት እኮ ንብረቱ። የኛ ሰይፍ የቅጥሩ ደመን ገና ሰይፋችን ደሙን ማንጠብጠቡን ሳያቆም 100 ግመል እዛ 200 ፍየል እዚህ ለኛ ምንም ሳናገኛሉ ጥቂቶች። ይህን ቅሬታ ሰዓድ ብን ዑባዳ ሰማ። ያኔ እሱ ነበር መሪያቸው። ወደ ነቢዩ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ከአንሷሮች እኮ የተወሰነ ጭፍራ በአንተ ላይ ቅሬታ ገብቷቸዋል አሉት። በእኔ ላይ ለምን አሉ? አይ ለሌሎች አከፋፍለህ እነሱን ስለተውካቸው። ያኔ ነቢዩ ዓለይሂ ሰላቱ ወሰላም ያ ሰዓድ አሉት፣ አንተ ሰዓድ አንተስ የት ጋር ነህ አሉት። የአላህ መልእክተኛ እኔም እኮ ከጎሳዬ አንዱ ነኝ አላቸው። ያው ተሰምቶኛል፣ እንግዳማ ሰብስብልኝ። አንድ ቦታ ላይ አንሷሮቹን ብቻ ሰበሰቡ። ነቢዩ ዓለይሂ ሰላቱ ወሰላም ተሰብስበው እንዳለቁ መጡና ንግግራቸውን ከፈቱ። አላህን አላቁ አወደሱ። ከዛም ወደ ንግግራቸው ገቡ። ያ ማዕሸረ አልአንሷር እናንተ አንሷሮች ሆይ የደረሰኝ ወሬ ከናንተ ምንድነው? አለም አጅድኩም ዱላለን ፈሃዳኩም አላሁ ቢ ጥመት ላይ አግኝቻችሁ አላህ በእኔ ሰበብ ወደ ቀጥተኛ ጎዳና አልመራችሁ? ተቸግራችሁ አግኝቼ አላህ አላብቃቃችሁ ሀብታም አላረጋችሁ? ተለያይታችሁ እርስ በርስ እየተጋደላችሁ በእኔ ሰበብ አላህ እንዳላደረጋችሁ አሏቸው። አንሷሮቹ አንገደፉ። አላሁ ወረሱሉሁ አፍደሉ ወአመና። አሁን አላህና መልእክተኛው እኛ ላይ ውለታቸው ብዙ ነው። ያ ማዕሸረ አልአንሷር መልሱልኝ አሏቸው። ብትፈልጉ መልሱልኝ፣ ተናገሩ፣ እውነትም በሉ፣ እውነት እላችኋለሁ። ምንን መልስልኝ? አላህ መልእክተኛ ብትፈልጉም በሉ። ተሰደህ መጣ አስጠጋነህ፣ ፈርተህ መጣ ተንከባከብነህ፣ ተቸግረህ ነበር ፈዋሰይናክ ረዳነ ማለት ትችላላችሁ። አንሷሮቹ አንገደፉ። የአላህ መልእክተኛ አንተና ጌታችን የበለጠ ለኛ ጸጋችሁ ብዙ ነው። ያ ማዕሸረ አልአንሷር እኔ ለነዛ ለሰለሙት ሰዎች ቀልባቸው እንዲረጥብ ላረኩት ነገር እናንተን ደግሞ ለእስልምናችሁ ብተዋችሁ በዚህ ታኮርፋላችሁ እንዴ? አንገታቸውን ደፉ። ያ ማዕሸረ አልአንሷር እናንተ የአንሷር ጎሳዎች ሆይ ሰዎቹ ፍየልና በግ ይዘው ቢሄዱ እናንተ ደግሞ ነቢዩን ይዛችሁ ብትመለሱ አትፈልጉም አሏቸው። አንሷሮቹ ማልቀስ ጀመሩ። ያ ማዕሸረ አልአንሷር እናንተ የአንሷር ጎሳዎች ሆይ አላህ ይዘንላችሁ። አላሁመ እርሐም አልአንሷር ወአብናኢ አልአንሷር ወአብናኢ አብናኢ አልአንሷር አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ ሆይ አንሷርን ዘንላቸው፣ የልጅ ልጆቻቸውንም ዘንላቸው። ያ ማዕሸረ አልአንሷር እናንተ አንሷሮች ሆይ ሰዎች አንድን ጎዳና ቢሄዱ አንሷር ሌላ መንገድ ቢሄድ አንሷርን እንጂ ማንም አልከተልም አለ ነቢዩ ዓለይሂ ሰላቱ ወሰላም።